በእውነት እግዚአብሔር ዛሬም የሚያስገርም ነገር በመካከላችን ያደርጋል። የእግዚአብሔር ቃል እየቀየረን፣ የእግዚአብሔር ቃል እየለወጠን፣ የእግዚአብሔር ቃል እያስገረመን በፍሬያማነት ህይወታችንን እያጀበልን ቀጥለናል። ሞገስ በስቶልናል፣ ጸጋ በስቶልናል። ዛሬ በማርቆስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ እስከ 37 ያለውን ሐሳብ ነው የምናየው። ግን ከቁጥር 24 እስከ 30 ላይ አንዲት አስደናቂ ሴትን እናገኛለን። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ የያዛችሁ ያው ማርቆስን እየቀጠልን ስለሆነ በማርቆስ ወንጌል እግዚአብሔር በሚገርም ሁኔታ እየባረከን ነው። እኔ በመደበኛ ትርጉሙ ነው የማነባው። እንደዚህ ይላል። ከዚያ ተነስቶ ወደ ጢሮስ አገር ሄደ። ወደ አንድ ቤት ገብቶ እዚያ መኖሩን ማንም እንዳያውቅ ፈለገ። ሆኖም እዚያ መኖሩ ሊሸሸግ አልቻለም። ወዲያው ግን ትንሽቱ ልጁ በርኩስ መንፈስ የተያዘችባት አንዲት ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ወደቀች። ሴትየዋ ግሪካዊ በትውልዷም ደግሞ ሲሪፍኖቃዊ ነበረች። እርሷም ኢየሱስ ጋኔኑን ከልጇ እንዲያስወጣላት ለመነችው። እርሱ ግን የልጆችን እንጀራ ወስዶ ለውሾች መጣል ተገቢ ስላልሆነ መጀመሪያ ልጆቹ ጠግበው ይብሉ አላት። ኢየሱስ። እርሷም መልሳ አዎን ጌታ ሆይ፣ ውሾችም ከገበታ በታች የሆነውን ለልጆች ትራፊ ይበላሉ፣ ውሾችም ከገበታ በታች የሆነውን የልጆችን ትራፊ ይበላሉ አለችው። እርሱም ስለዚህ ይህን ስላልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። እርሷም ወደ ቤቷ ስትመለስ ልጇ አልጋ ላይ ተኝታ ጋኔኑም ለቋት አገኘቻት ይላል። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በዚህ ክፍል ላይ በማርቆስ ወንጌል ምዕራፍ 7 ከቁጥር 24 እስከ 34 ላይ ስናይ በባለፈው ክፍል ስናጠና ጌታ ኢየሱስ ክርስቶስ ጌንሴሬጥ በሚባለው ወይም ደግሞ የፓለስቲና ገነት የሚባለው አካባቢ ላይ ከፈሪሳውያን ጋር ከአንዳንድ የሕግ አስተማሪዎች ጋር ወግን ስርዓትን ስለመጠበቅ ሲከራከር እንደነበረ አይተናል። ግን እዚህኛው ክፍል ላይ ምን ይላል? ቁጥር 24 ላይ ከዚያ ተነስቶ ወደ ጢሮስ አገር ሄደ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከየት ተነስቶ? መጀመሪያ ከነበረበት ጌንሴሬጥ ከሚባለው አካባቢ ተነስቶ ወዴት ሄደ? ወደ ጢሮስ ሄደ። የሚገርማችሁ ይህ አካባቢ ተነስቶ ወዴት ሄደ? ወደ ጢሮስ ሄደ። ኦኬ ማይክ ፕሊስ። እሺ እንግዲህ ይሄ ጢሮስ የሚባለው አካባቢ አህዛቦች የሚኖሩበት የአህዛብ መንደር እንደሆነ ይታወቃል። እና ጌታ ኢየሱስ ክርስቶስ ለምን ወደዚህ ስፍራ ሄደ ስንል ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ለብቻው ይዟቸው ለማረፍ የሄዱ ነው የሚመስለው። ወደዚህ ክፍል ሲሄዱ፣ ወደዚህ ከተማ ሲሄዱ፣ ክብር ለኢየሱስ ክርስቶስ ይሁን። እና ወደዚህ ከተማ ሲሄዱ ጌታ ኢየሱስ ክርስቶስ የጢሮስና የሲዶና ሰዎች ደግሞ ከዚህ በፊት የኢየሱስ ክርስቶስን አገልግሎት አይተዋል። ኢየሱስ ክርስቶስ እጅ ላይ የተደረጉ ተአምራቶች፣ ኢየሱስ ክርስቶስ እጅ ላይ የተደረጉ ድንቆችን ከዚህ በፊት ቁጭ ብለው የጌታ ኢየሱስ ክርስቶስ እነዛ 5000 ሰዎችን በመገበበት ሰዓት ቁጭ ብለው አገልግሎቱን ከተካፈሉ ሰዎች መካከል እነዚህም የጢሮስና የሲዶና ሰዎች ናቸው። ሃሌሉያ። የሚገርማችሁ ጌታ ኢየሱስ ክርስቶስ ወደዚህ ከተማ ሲገባ ምን ይላል? ወደ አንድ ቤት ገብቶ እዚያ መኖሩን ማንም እንዳያውቅ ፈለገ። ሆኖም እዚያ መኖሩን ግን ሊሸሸግ አልቻለም ይላል። ክብር ለኢየሱስ ክርስቶስ ይሁን። ጌታ ኢየሱስ ክርስቶስ ወደዛች ከተማ ከገባ በኋላ የሚገርማችሁ ነገር ረፍት ማድረግ ስለነበረ መቀመጥ ስለፈለገ፣ ግን ሰዎች ስለሱ ብዙ ነገር ስለሰሙ መደበቅ አልቻለም፣ መሸሸግ አልቻለም። ከዚህ የተነሳ የኢየሱስ ክርስቶስን መምጣት ደግሞ የሰማች አንዲት ሴት እናገኛለን። ሃሌሉያ።
ኢየሱስ ጌታ ነው። አንዲት ሴት እናገኛለን። ይቺ ሴት የሚገርማችሁ ነገር ይቺ ሴት አንደኛ ግሪካዊ ነች፣ ሁለተኛ ደግሞ በሌላ የመጽሐፍ ቅዱስ ክፍል ማ ብሎ ይጠራታል? ከነዓናዊት ሴት ነች ብሎ ይጠራታል። ይቺ ልጇ በጋኔንና በርኩስ መንፈስ ተይዛ የምትሰቃይባት ይቺ ሴት አንደኛ ግሪካዊ ነች፣ ሁለተኛ ከነዓናዊም ጭምር ነች። ለምንድን ነው እንደዚህ ያልኳችሁ? እንግዲህ ግሪካውያን አህዛብ እንደሆኑ ይታወቃሉ። ከነዓናውያን ደግሞ ጭራሽ ከአህዛብ የተለዩ የተረገሙ ተደርጎ የሚቆጠሩ ናቸው። ምን ማለት ነው? ታስታውሱ እንደሆነ በዘፍጥረት መጽሐፍ ላይ ዘፍጥረት ምዕራፍ 8 ላይ 8:9 ላይ ካም ኖህን ራቁቱን በማየቱና ሄዶ ለወንድሞቹ በመናገሩ የካም ዘር እንደተረገመ እናውቃለን። ከነዓን ማለት የካም ልጅ ነው። ከነዓን ማለት የከነዓናውያን አባት ነው። እቺ ሴትዮ የዘር ሐረጓ እንኳን ከነዓናዊት ስለሆነች የተረገመች ነች። ወይም ደግሞ የዘር ሐረጓ የተረገመ ከሚባለው የዘር ሐረግ ውስጥ ነው ያለው። ይህንን እምላችሁ ምክንያት ስላለኝ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሚገርማችሁ እቺ ሴት እጅግ በጣም ወደ ኢየሱስ ላያስኬዳት የሚችል፣ ወደ ኢየሱስ ላያራምዳት የሚችል፣ ወደ ኢየሱስ ላያስጉዛት የሚችል እጅግ በጣም ብዙ ተጽዕኖች በሕይወቷ ላይ ያሉባት። አንደኛ አሕዛብ ነች፣ ሁለተኛ ከነዓናዊት ነች። ኢየሱስ ክርስቶስ ግን ወደ ጢሮስ እንደመጣ በሰማች ጊዜ የሷን ጉዳይ የሚፈታላት፣ የሷን ነገር የሚያስተካክልላት፣ የሷን ነገር የሚቀይርላት ኢየሱስ ክርስቶስ ብቻ እንደሆነ ስለገባት ወደ አለበት ቦታ እየገሰገሰች ነው ሄደችው። ወደ ተቀመጠበት ቤት እየገሰገሰች ነው ሄደችው። ኢየሱስ ጌታ ነው። እንደዚህ ይላል መጽሐፉ። ወዲያውም ግን ትንሽ ልጇ በርኩስ መንፈስ የተያዘችባት አንዲት ሴት ስለ እርሱ ሰምታ መጣችና ምን ይላል? ከእግሩ ላይ ወደቀች ይላል። ሃሌሉያ። እቺ ሴት ኢየሱስ ክርስቶስ ወደዛ ከተማ እንደመጣ በሰማች ጊዜ አንደኛ የነበረባትን ተጽዕኖ፣ የነበረባትን ማንነት፣ ሰዎች የሰጧትን ስም በጠቅላላ ሰብራ ነው ቀጥታ የመጣችው። ወደ ማን? ወደ ኢየሱስ። ማንነቷ እንኳን አላስቆማትም ነበር። ከነዓናዊነት ማንነቷ አላስቆማትም ነበር። አህዛባዊ የሆነው ማንነቷ አላስቆማትም ነበር። የሚገርማችሁ ስለዚህ ሴትዮ የማቴዎስ ወንጌል በጣም በሚገርም ሁኔታ ምዕራፍ 15 ላይ እንደዚህ አድርጎ ጽፎታል። ክብር ለኢየሱስ ይሁን። በጣም እየገረመኝ ነበር ያየሁት። ዋው! ኢየሱስ ጌታ ነው። ሃሌሉያ። ይኸውላችሁ ማቴዎስ ሲጽፈው ምን ይላል? ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ ካለ በኋላ አንዲት ከነዓናዊት ሴት ከዛ አካባቢ በመውጣት ወደ ኢየሱስ መጣ። ጌታ ሆይ፣ የዳዊት ልጅ ሆይ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጠየቀችው። እቺ ሴት ኢየሱስ ክርስቶስ ጌታ እንደሆነ አውቃለች። የዳዊት ልጅ ማለት መሲህ እንደሆነ አውቃለች። ሌላ ደግሞ የልጇን ጉዳይ ወይም ደግሞ የእሷን ጉዳይ የሚፈታላት ኢየሱስ ክርስቶስ እንደሆነ ገብቷታል። ስለዚህ ደግሞ ራራልኝ አለችው። ምን ማለት ነው ራራልኝ ማለት? አንተ ለአይሁድ ብቻ የመጣህ አይደለህም። አንተ እኔ አህዛብ ስለሆንኩኝ ህመሜን የማትረዳ አይደለም፣ ትረዳለህ፣ ግን ራራልኝ። ኢየሱስ ጌታ። የሚገርማችሁ ነገር
እቺ ሴትዮ ይሄንን ጥያቄ ኢየሱስን እንደዚህ ከለመነችው በኋላ ኢየሱስ የሚሰጣት ምላሽ አለ። እንደዚህ ይላል፣ እርሱ ግን አንድም ቃል አልመለሰላትም ይላል። ሴትይቷ ያ ሁሉ ትጮኻለች፣ ትሰግዳለች፣ የዳዊት ልጅ እያለች አብዝታ ትጮኻለች፣ ራራልኝ የሚል ድምፅን ተደጋጋሚ እየጮኸች፣ ኢየሱስ ግን አንድም መልስ አልሰጣትም ነበር። ቀጥሎ እንደዚህ ይላል፣ በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ወደ ኢየሱስ እየተከተለች ትጮኻለችና ብታሰናብታትስ ብለው ጠየቁት። የሚገርማችሁ ሴትይቷ አብዝታ ከመጮኋ የተነሳ አብዝታ ከመናገሯ የተነሳ አብዝታ ራራልኝ፣ ልጄን ፈውስልኝ፣ ወደዚህ ከተማ መጥተህማ አልለቅህም፣ የዳዊት ልጅ ሆይ ለቤቴ ጉዳይ ድረስልኝ እያለች ስትጮህ ኢየሱስ መልስ ሳይሰጥ ጸጥ ብሎ ደቀ መዛሙርቱ ጩኸቷ እጅግ በጣም ስለረበሻቸው ጌታ ሆይ እባክህን ገላግላት አሉት። ጥያቄውን መልስላት አሉት። የኢየሱስ ምላሽ ምን ነበረ? ኢየሱስ እንደዚህ አላት፣ እርሱ ግን የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። የሚገርማችሁ ነገር እቺ ሴትዮ እንደዛ አብዝታ እየጮኸች እንደዛ አብዝታ እየተናገረች ኢየሱስ የተናገራት ንግግር እንኳን አላስቆማት። ባይዘዌ የልጆችን እንጀራ ለውሾች አይሰጥም ያለበት ኢየሱስ ክርስቶስ በአይሁዳዊ ቋንቋ ስላዋራት ነው። አንዳንድ ደፋር የዘመናችን መጽሐፍ ቅዱስን ቻሌንጅ ሊያደርጉ የሚፈልጉ ሰዎች ኢየሱስ ክርስቶስ እኮ ሰብአዊ አእምሮን የሚነካ ንግግር ተናግሯል ይላሉ። ኢየሱስ ያን ጊዜ የነበሩ መምህራኖች፣ ያን ጊዜ የነበሩ ጸሐፍት አህዛቦች ምን ብለው ነው የሚጠሯቸው? ውሾች ብለው ነው የሚጠሯቸው። እስቲልናው ድረስ አንዳንድ አክራሪ አይሁዳውያን ካያችሁ አህዛቦች በመንገድ ላይ ሲያልፉ ምራቃቸውን የሚተፋዋል፣ ሰላም የማይሉ አሉ፣ እኛ የተለየን ህዝብ ነን ብለው ስለሚያስቡ። ስለዚህ አህዛቦች ምን ብለው ነው የሚጠሯቸው? ውሾች ብሏቸው ነው የሚጠሯቸው። ጌታ ኢየሱስ ደግሞ ይሄንኑ ቃል ምሳሌ አድርጎ ነው የተጠቀመው። እኔ ቀድሜ የመጣሁት ለማን ነው? ለቤተ እስራኤል ነው። ለቤተ እስራኤል መጥቻለሁ ማለት ወደ አሕዛብ አልደርስም ማለት አይደለም። አሁን ግን እያገለገልኩ ያለሁት፣ አሁን ግን የመጣሁት አይደለ? ዮሐንስ ወንጌል ምዕራፍ 12 ላይ ሲናገር ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። ለተቀበሉትና በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። መጽሐፍ ቅዱስ የሚለው መጀመሪያ ጌታ ኢየሱስ ክርስቶስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ግን ምን አልሆኑትም? አልተቀበሉትም። ለዚህ ሴት ምን እያላት ነው? የልጆችን እንጀራ ልጆች ተብለው የተጠሩት እስራኤላውያን ናቸው። ክብር ለኢየሱስ ይሁን። እንደዚህ ይላል፣ እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም ሃሌሉያ፣ እርሷም አዎ ጌታ ሆይ ልክ ነህ፣ ልክ ነህ፣ የምትናገረው ንግግር አዎ ትክክል ነው። እንዴ አንዳንድ ሰው እኮ ቢሆን እንዴት ውሻ ይላል? የመጣው ሊያገለግል አይደል እንዴ? እንዴት እንደዚህ ያለ ንግግር ይናገራል ብሎ ነበር ጥሎ የሚሄደው። ይቺ ሴት ግን የሚገርማችሁ ነገር አሁንም በትህትና ቃላት ነው የቀጠለችው ከጌታ ጋር። ለውሾች አይሰጥም እንኳን ብሏት ተናግሯት፣ ኦኬ ጌታ ሆይ ልክ ነህ፣ ንግግርህ አልቃወምህም፣ ትክክል ነው፣ ግን አንድ ነገር ልበላ አለችው። ክብር ለኢየሱስ ክርስቶስ ይሁን። እንደዚህ አለችው፣ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም ካለ በኋላ እርሷም አዎ ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወዳደቀውን ፍርፋሪ ይበላሉ አለችው። የጌታን ልቡን የጌታን ውስጡን የነካውን ንግግር ተናገረችው። ልክ ነህ ጌታ ሆይ፣ እኔ ዋናው ምግብ ፈልጌ አይደለም የመጣሁት፣ ከወዳደቀው እንኳን ይሰጠኝ። ሃሌሉያ! ከወዳደቀው እንኳን ይሰጠኝ። ከልጆች ጋር ልጋፋ አይደለም የመጣሁት። እንደ አንድ ቡችላ ግን ከስር ነኝ።
ቡችላ የወዳደቀውን ውሾች የወዳደቀውን አንስተው እንደሚበሉ እኔም ከኋላ እየተከተልኩ ነው። ይድረሰኝ። ኢየሱስ ጌታ ነው። ማርቆስ እንደዚህ ይላል፣ እርሱም ስለዚህ ይህን ስላልሽ ሂጂ ጋኔኑ ከልጅሽ ወጥቷል አላት። ክብር ለኢየሱስ ክርስቶስ ይሁን። ሴትይቷ የሚገርማችሁ ነገር ስትመጣ በሚገርም የእምነት መንፈስ ነው የመጣችው ወደ ኢየሱስ። የትኛውም ንግግር ላይ አስቆማት፣ የትኛውም ማህበረሰብ ላይ አስቆማት፣ የትኛውም ሰው ላይ አስቆማት፣ የትኛውንም የሰዎችን ንግግር የራሷንም አስተሳሰብ ደፍናን የመጣችው ሴትይቷ ስትመጣ እኔ እኮ አህዛብ ነኝ፣ እኔ እኮ ከነዓናዊት ነኝ፣ ላይቀበለኝ ይችላል፣ እምቢ ሊለኝ ይችላል፣ እስቲ ልሞክር በሚለው መንፈስ አይደለም የመጣችው። የፈለገውን ነገር ቢለኝ ዛሬ ልጄ ትፈወሳለች ብላ ነው የወጣችው ከቤቷ። የሚገርማችሁ ነገር እነዚህ የጢሮስና የሲዶና ሰዎች እጅግ በጣም ብዙ አማልክቶች አላቸው። ብዙ የሚከተሏቸው፣ ብዙ የሚሰግዱላቸው፣ በቤታቸው የሚያስቀምጧቸው አማልክቶች አሏቸው። የሚገርማችሁ ነገር ግን እቺ ሴት የልጇን ጉዳይ የሚፈታላት ጌታ ኢየሱስ ክርስቶስ ብቻ እንደሆነ ገብቷታል። ከሱ ውጪ አምላክ፣ ከሱ ውጪ መለኮት እንደሌለ ገብቷታል። ከዚህ የተነሳ ማቴዎስ ላይ ምን ብላለች? ጌታ ሆይ የዳዊት ልጅ ሆይ። የዳዊት ልጅ ሆይ የሚለው ቃል መሲነ አንተ ከማርያም ከተወለድክ በኋላ አይደለም ህይወትን የጀመርከው፣ ከዘላለም በፊት የነበርከነ መሲያዊ ቋንቋ ነው። ብዙ ጊዜ ጌታ ኢየሱስን ካያችሁት ያ አይነ ስውር ሰው የዳዊት ልጅ ሆይ ማረኝ እያለ አብልጦ ጮኸ ይላል። ኢየሱስ ሆይ አላለውም። ፊልም ላይ እንደምናየው የዳዊት ልጅ ሆይ ማረኝ። ምን ማለት እያለው ነው? አንተ የሕያው የእግዚአብሔር ልጅ ነህ። እቺ ሴትዮ የሚገርማችሁ አንድ አይሁዳዊ ያልበራለትን እሷ በርቶላታል። የኢየሱስ ማንነት ባይዘውላችሁ ብዙ ነገር መልስ የሚያገኘው የኢየሱስን ማንነት ስትረዱ ነው። የኢየሱስን ማንነት ተረድታችሁታል ማለት ፍላጎቱን አግኝታችሁታል ማለት ነው። እግዚአብሔር ምስክር። የኢየሱስን ማንነት ተረድታችሁታል፣ የኢየሱስን ማንነት አውቃችሁታል ማለት ኢየሱስ የሚፈልገውን አግኝታችሁታል ማለት ነው። እቺ ሴት ኢየሱስ የተናገረው ንግግር እንኳን አላስቆማትም። እኛ እኮ የሆነ ሰው የሆነ ነገር አለ ብለን እኮ መልሳችን ጋር ፈጥረን ከመድረስ ይልቅ አኩርፈን እንቆማለን። የእምነት መንገዳችንን እናቋርጣለን። ዛሬ አልተጸለየልኝም፣ ሁለተኛ እዚህ አልመጣም፣ ዛሬ እንትን አልተባለልኝም። ጋይስ አንዳንድ ጊዜ ሆሊ ስፒሪት ይፈትናቸዋል። ምን ፈልጋችሁ እንደመጣችሁ ይፈትናቸዋል። ጌታ ኢየሱስ ይፈትናቸዋል። ብዙ ጊዜ ሰው የሚፈተን አይመስለውም። አንዳንድ ሰው የሚመጣው እንደ ፍርድ ቤት ጉዳዩ እስኪፈጸምለት ነው። እንደዛ አይደለም መንፈሳዊ ዓለም። እቺ ሴት ጌታ ኢየሱስ ቼክ ሲያደርጋት አንድ አይሁዳዊ የሌለው እምነት እሷ ጋር አለ። አንድ አይሁዳዊ ውስጥ ስለሱ ወይም ስለ ኢየሱስ ያላቸው አመለካከት የሌለው እሷ ውስጥ አለ። ሲፈትሻት ኖ አንተ ጌታ ነህ አለችው። አንተ የዳዊት ልጅ ነህ አለችው። ምን ማለት ነው? አንተ መሲህ ነህ። ከዛስ ራራልኝ ልጄ፣ ከዚህ እርኩስ መንፈስ የምትገላገለው አንተ ስትራራልኝ ብቻ ነው። የሚገርማችሁ ያ ሁሉ ቃላት እንኳን እየተጠቀመች ኢየሱስ መልስ አልሰጣትም ነበር። ቼክ ያረጋት ነበር። መጨረሻ ላይ
ከኢየሱስ ኃይል እንዲወጣ የሚያደርግ ቃላትን የተናገራት የልጆችን እንጀራ ለውሾች አንሰጥም ማለት። ጋይስ ይህን ጥያቄ ልጠይቃችሁ። በዚህ ዘመን ኢየሱስ መጥቶ ቢሆንና ይሄ ሁሉ ሶሻል ሚዲያ በበዛበት ይሄን ተናግሮ ቢሆን እኔ የልጆችን እንጀራ ለውሾች አልሰጥም ቢል ቲክቶክ አይቀር፣ ዩቲዩብ አይቀር፣ ፌስቡክ አይቀር አንድ ሐሰተኛ መምህር በእግዚአብሔር መልክና አምሳል የተፈጠረን ሰው ውሻ ብሎ በመጥራት ብሎ ቲክቶኩን ያጨናንቅ ነበር። እሷንም ደግሞ ለኢንተርቪውና ለአንዳንድ ነገር መሸቃቀያ ብለው አምጥተዋት ቁጭ አድርጓት ኢንተርቪው ያደርጓት ነበር። እንዴት ውሻ አለሽ? ቤቱ ጋር ውሻ አለሽ? ለምን ውሻ አለሽ? የሚል ጥያቄዎችን እያነሱ እሷ ግን ጆሮዋን ድፍንን ያደረገችው ፎከስ ወደ ጉዳዩ። ይሄ ሰው ማያከብር አገልጋይ አላለችም። ሄደች እስከ መጨረሻ ድረስ። እንዴ አንዳንዱ እኮ ቸርች ሰላም ለምን አልተባልኩም ብሎ ይቀራል። ሰላም አላሉኝም ብሎ አንዳንዱ የሆነ አገልግሎት ላይ የሆነ ነገር አላሉኝም ብሎ ይቀራል። አቤት የዛ ቀን ሰማይ ከደገሰው ድግስ ያ ሰውዬ እንዴት እንደሚጎድል እቺ ሴትዮ። ምክንያቱም ጌታ ኢየሱስ ተመልሶ ወደዛች ከተማ ይመጣል። አንዴ እግሩ ረግጧል በምክንያት። ስለዚህ ይሄን የመጣን ጌታ አንቃ መያዝ አለባት በእምነት። አለቀ። ለምን ውሻርን የፈለገ አትልም? አለቀህም። ፍርፋሪዎችንም ውሾች ይለቅሙና ይበሉታል አለችው። የሚገርማችሁ ያንን ስትናገር ጌታ ኢየሱስ አያትና እንደ ንግግርሽ ይሁንልሽ አላት። ኦሬዲ ተፈጽሞልሻል አላት። ክብር ለኢየሱስ ክርስቶስ ይሁን። አንዳንድ ጊዜ እግዚአብሔር እምነታችንን እየመጣ ቼክ ያደርጋል። አንዳንድ ጊዜ እየመጣ ይፈትሸናል። እንደማ እንደዚች ሴት ከዚህ ሴትዮ ህይወት ውስጥ አንደኛ እጅግ በጣም በእምነት መጽናትን እንማራለን። ሃሌሉያ። በእምነት መጽናት እስከ መጨረሻው ድረስ በሰማነው እምነት በሰማነው ድምፅ ጥርሳችንን ነክሰን መሄድ። እቺ ሴትዮ እስከ መጨረሻው ድረስ ነው የሄደችው። የተነገረን ነገር አካል እስኪለብስ ድረስ በምንም ህመም ውስጥ በምንም መንገድ ውስጥ ጨክነን ከጌታ ጋር ልንቀጥል ይገባል። ቴንክ ሙጭጭ ማለት ክብር ለኢየሱስ ክርስቶስ ይሁን። ሙጭጭ ማለት በሉቃስ መጽሐፍ ላይ ሉቃስ ወንጌል ላይ ምዕራፍ 18 ላይ ያችን ሴት አይተናል አይደል? ጌታ ኢየሱስ ክርስቶስ እንዴት መጸለይ እንዳለባቸው ለደቀ መዛሙርት ሲያስተምር አንዲት ሴት ነበረች አለ ጌታ ኢየሱስ፣ በአንድ ከተማ ውስጥ የምትኖር። በዛው ከተማ ውስጥ ደግሞ አንድ እግዚአብሔርንም ሰውንም የማይፈራ አንድ ዳኛ ነበረ። እሷ ደግሞ ኬስ ስለነበረባት ያ ዳኛ ቤት ብር የላትም፣ ምንም ነገር የላትም። እየተመላለሰች ግን ኬዜን ጉዳይን እባክህን እያለች ማለዳ ማለዳ እየመጣች ተነዘንዘው ነበር። መጨረሻ ላይ ዳኛው እንደዚህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ስለ ንዝነዛዋ ስል ስለ ጥያቄዋ ስል ለዚህ ሴትዮ ፈርድላታለሁ አለ። እኛ እግዚአብሔር እንዲፈርድልን ምን ያክል ርቀት ነው የምንሄደው? እግዚአብሔር የነገረን ነገር ወደ እጃችን እንዲገባ እስከ ምን ርቀት ድረስ ነው እግዚአብሔርን ደጁን የምንጠናውና የምንፈልገው? ይኸውላችሁ የፈለገ መንገድ እንቀያይራታለን እንጂ እግዚአብሔር መንገድ አይቀይርም። እግዚአብሔር በዚህኛው መንገድ ነው የምሰራው ካለ በዛኛው መንገድ ነው የሚሰራው። እነ ከሌን ሰብስበ ነው አይ ጌታዊ በዚህ በኩል አሰራለን ማለት አንችል።
የሸክላው ባለቤት የሸክላው ሰሪ ሸክላው በእጁ ነው። ያንቺ ህይወት የእግዚአብሔር እጅ ላይ ነው ያለው እና እግዚአብሔር እንደወደደው ይሰራዋል። እግዚአብሔር እንደፈቀደው ይሰራዋል። እግዚአብሔር እንደተመቸው ይሰራዋል። ለምን እንዲህ ትሰራዋለህ ብለሽ መጠየቅ አትችይ። አንተ በእናታችን ማህፀን ውስጥ ለመፈጠር ምንም ነገር አባት እናት እንዳላዋጣ እኛም እንዳላዋጣ ነው። በቀጣይ የህይወታችን ጉዞ እኛም እናዋጣው ነገር የለም እሺ ብለን ከመታዘዝ ውጭ፣ እሺ ብለን ጨክነን እስከ መጨረሻው ድረስ በእምነት ከመሄድ ውጭ። መንፈሳዊ ዓለም የሚሰራው ለጨካኞች ነው። እግዚአብሔር ምስክሬ ነው የምላችሁ። ሰይጣን ከተነገራችሁ ነገር እንድታፈገፍጉና ወደ ኋላ እንድትሉ የማይጠቀመው መሳሪያ የለም። መንገዳችሁ ሊያስቀይራችሁ የማያመጣባችሁ ሐሳብ የለም። አንድ ነገር ልበላችሁ፣ የእግዚአብሔርን ነገር የምታገኙት በእግዚአብሔር መንገድ ብቻ ነው። እግዚአብሔር ምስክሬ ነው እላችሁ። ምንም ልተባበራችሁ አልችልም። እንደ ሌላ ሰው ትበራለህ ትጠረምሳለህ ምናምን አለልሽ። የእግዚአብሔር ትክክለኛ ድምፅ ካለ አድሬስ አረጋችኋለሁ። ግን አንድ ነገር ነግራችኋለሁ፣ የእግዚአብሔርን ነገር የምታገኙት በእግዚአብሔር መንገድ ነው። ከሐረር ተነስተ ወደ አዲስ አበባ መጣለሁ ብለህ በጅቡቲ መስመር ብትሳፈር አዲስ አበባ አትደርስም። ጅቡቲ ነው የምትገባው። የእግዚአብሔር ነገር የሚገኘው በእግዚአብሔር ፕሪንሲፕል በእግዚአብሔር መንገድ ብቻ ነው። የእግዚአብሔር ነገር ደግሞ ወደ ህይወታችን እንዲገባ ከሚያደርገው ነገር አንዱ እምነት ይባላል። መጽሐፍ ቅዱስ ሲናገር እንደዚህ አለ፣ ለሚያምን ሁሉ ይቻላል። አሜን በሉ። እግዚአብሔር እኮ እና አብርሃም ቤት መጣና ሰዶምን ሊያጠፋ እግረ መንገዱን ገባና አብርሃም ካልገባችሁ ብሎ እግዚኦ ብሎ አስገባቸውና እግሮቻቸውን ታጥበው የሚበላ ከበሉ በኋላ በል እንግዲህ አብርሃም አሉት፣ የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልዳለች አሉት። ከዛ ሳራ ሳቀች። እኔን ቃል በጣም ነው የምወደው፣ ተደጋጋሚ ሳነበው ልቤ ነው የሚነካው። ሳራ ሳቀች አሉት ለአብርሃም። እሷ ጓዳ ተደብቃ እየሳቀች ነው፣ ሰማይ እያያት ነው። ኦ ጌታ ሆይ ሳራ ሳቀች አሉትና፣ ግን በጣም ለአብርሃም እግዚአብሔር የተናገረው ንግግር ልቤን ይነካኛል። በውኑ ለእግዚአብሔር የሚሳነው ነገር አለ? ራሱ እግዚአብሔር በውኑ ለእግዚአብሔር የሚሳነው ነገር አለ? ታዲያ አዲስ ኪዳን ላይ ደግሞ የሚገርማችሁ ለሚያምን ሁሉ ይቻላል ይላል። ለሚያምን ሁሉ ይቻላል። ሳይታገል የሚኖር ድል እያደረገ የሚኖር ማን ነው ካልከኝ የሚያምን ብቻ ነው። ምን ዋጋ አለው የተነገረኝን ትንቢት አምኜ ካልተቀበልኩት እንደሚፈጸምልኝ? ምን ዋጋ አለው እግዚአብሔር እንደዚህ ያደርጋሉ ያለኝን ነገር አምኜ በጸሎት ካልጠበቅኩኝ? ጋይስ አንድ ጥያቄ ልጠይቃችሁ። ምን ያክል እግዚአብሔር የተናገረንን ነገር በጸሎት መሰዊያዎቻችን ላይ አቅርበናል? ስንት ጊዜ ጸልየንባቸዋል? ስንት ጊዜ ጠይቀናል? ምን ያክሉንስ እናስታውሳለን? የተነገረንን ምን ያክሉንስ ጽፈናል? ኢየሱስ ክርስቶስ ለዘላለም ጌታ ነው። እቺ ሴትዮ ወሰናን የመጣችው፣ እቺ ሴትዮ ቆርጣን የመጣችው ከቤቷ ስትወጣ። ክብር ለኢየሱስ ክርስቶስ። የሚገርማችሁ ነገር
ቁጥር 30 ላይ ምን ይላል? እርሷም ወደ ቤቷ ስትመለስ ይላል ልጇ አልጋ ላይ ተኝታ ጋኔኗም ለቋት አገኘቻት። ምን ማለት ነው? የሚገርማችሁ እቺ ሴትዮ ኢየሱስ እቤቷ መሄድም አላስፈለገው። እርሱም ስለዚህ ይህን ስላልሽ ሂጂ፣ ጋኔኑም ከልጅሽ ወጥቷል አላት። ና እባክህን እጅህን ጫንባት፣ ና እባክህን እንደዚህ አድርግባት አላለች። ኢየሱስ የተናገረው ቃል አምና ነው ወደ ቤቷ ሄደችው። ልጇ ተፈውሳ እንደምታገኛት 100% እርግጠኛ ነበረች። ኢየሱስ የተናገረው ቃል ተራ የሰው ቃል እንዳልሆነ ገብቷታል። ከአፉ የሚወጣው ቃል የሞተንን እንደሚያስነሳ፣ የተሰበረን እንደሚጠግን፣ ቀንበርን እንደሚሰብር፣ ስራትን እንደሚበጥስ አውቃን የመጣችው። ያን ቃል ስትሰማ ቀጥ ብላ ነው ወደ ቤቷ ሄደችው። ቴንኪዩ ብላ። ይኸውላችሁ እምነት ማለት ምን መሰላችሁ? ነገሩ ያለ የእግዚአብሔርን ቃል ማመን ስትችሉ ማለት ነው። እደግመዋለሁ። ሁኔታው ያለ የተነገራችሁን ድምፅ ማመን ስትጀምሩ እምነት ማለት እሱ። ጌች መልእክቱን ሰምቻለሁ፣ ጉዳይ እኮ እንዳለ ነው። አንቺ ጉዳዩን ልቀቂና የተነገረሽን ድምፅ ብቻ አመኝ። እምነት ማለት እሱ ነው። እግዚአብሔርን ማሰራት ከፈለጋችሁ ጉዳዩ አለ አይደል? የተነገራችሁን ነገር ብቻ እሱ ላይ ሙጭጭ በሉ፣ እሱን እመኑት። እግዚአብሔር አብርሃምን ይዞት ሲወጣ የተጨማደደውን የሳራን ሰውነት እያየ ሰዎች መጥተው እቺ ሴትዮ መሞቷ ነው፣ ሳጥኗ ውስጥ መግባቷ ነው፣ ወገቧ ጎበጠ እያሉት፣ አብርሃም ግን በእምነት ጠንክሮ ይሄድ ነበር። የሳራ ማህፀን ሲያየው እንዳረገዘች ሴት ነበር የሚያየው። እደረቷ ላይ ያሉትን ጡቶች ሲያየው ነገ ሕፃን ልጅ እንደሚያጠባ ጡት ነበር የሚያየው። አብርሃም። እምነት ማለት የሌለውን እንዳለ አድርገህ የምትቆጥርበት ነው። የሚታይ ነገር እምነት ስለማይባል እቺ ሴትዮ እቤቷ የታመመች ልጅ ነው አስተኝታ የመጣችው። ኢየሱስ ሲናገራት እንዴት አብሮኛ አይሄድም አላለች። እንዴት እሺ የሆኑ የጸሎት ቃላቶችን አያወጣልኝም አላለች። ሬዲ ልጅሽ ጋኔኑ ለቋታል ተፈውሳለች ሲላ ቀጥ ብላ ነው ሄደችው። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ዛሬ ጸለይኩ በጌታ በኢየሱስ ክርስቶስ እግዚአብሔር በእምነት መንፈስ ይሙላል፣ በእምነት ኃይል ይሙላል በጌታ በኢየሱስ ክርስቶስ። ተጠራጣሪ የሚያደርጉ መናፍስቶች ከህይወታችን ላይ ተነቀሉ። የተነገረንን የእግዚአብሔርን ነገር እንድንረሳ የሚያደርጉ አጋንንቶች የተመቱ ይሁኑ በኢየሱስ ክርስቶስ። ዋው! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን ነው። እቺ ሴት የኢየሱስን ልብ ነቀነቀችው። የሚገርማችሁ ነገር ለዚህ ሴት ሲል ኢየሱስ መርሁን ጥሶ ሄደ። ሃሌሉያ። ለልጆች የተባለው ምግብ ሰጣት። ልጅ ነሽ ብሎ ሰጣት። ሂጂ አላት። ሃሌሉያ። ውሻ ብሎ ነበር የጠራት። አሁን ግን የልጆች የነበረውን ምግብ፣ ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ፈውስ የልጆች እንጀራ ነው ይላል። አንቺ ልጅ ነሽ አላት። እምነቷ እስከ ጥግ ነበር። ዛሬ ጸለይኩላችሁ በጌታ በኢየሱስ ክርስቶስ ስም ስልጣን ወደ እምነታችሁ መገስገስ ይሁንላችሁ። እግዚአብሔር በእምነት ኃይል ይጎብኛችሁ፣ ይጨምርላችሁ። ክብር ለኢየሱስ ክርስቶስ ይሁን። ዋው! ሃሌሉያ። ሌላው በዚህ ክፍል ላይ ደግሞ እጅግ በጣም ጌታ ኢየሱስ ክርስቶስ አስደናቂ ያደረገውን ነገር እናያለን። ይህንን አይተን እንጸልያለን። ከዚያም ኢየሱስ ማርቆስ 7 ከቁጥር 31 እስከ 37 ላይ ያለውን ሐሳብ እናየውና ጥቂት ደቂቃ እንጸልያለን። ከዚያም ኢየሱስ ከጢሮስ ሀገር ተነስቶ በሲዶና በኩል አድርጎ
10 ከተማ ወደ ተባለው ሀገር በማለፍ ወደ ገሊላ ባህር መጣ። በዚያም ሰዎች ደንቆሮና ዲዳ የሆነ አንድ ሰው ወደ እርሱ አመጡ። እጁንም እንዲጭንበት ለመኑት። ኢየሱስም ሰውየውን ከሕዝቡ ለይቶ ከወሰደ በኋላ ጣቶቹን በጆሮ አስገባ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ። ወደ ሰማይም ተመልክቶ ቃተተና ኤፍታ አለው። ይኸውም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ ምላሱም ተፈቶ አጥርቶ መናገር ጀመረ። ኢየሱስ ይህን ለማንም እንዳይናገሩ አዘዛቸው። ሆኖም እነርሱ እንዳይናገሩ ባዘዛቸው መጠን ነገሩን አስፍተው አወሩ። ሕዝቡም ከመጠን በላይ በመደነቅ ያደረገውን ሁሉ ጥሩ ነው፣ ደንቆሮች እንዲሰሙ ድዳዎች እንዲናገሩ እንኳን አድርጓል አሉ። ክብር ለኢየሱስ ክርስቶስ ይሁን። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ የዛችን ሴትዮ ጥያቄ ከመለሰላት በኋላ በጢሮስ አድርጎ በሲዶና አድርጎ አሶር በሚባለው ከተማ ወደ ገሊላ ሲያልፍ እናየዋለን። ወደ ገሊላ የባህር ዳርቻ ከሄደ በኋላ ኢየሱስ አንድ ከባድ ኬዝ ደግሞ ሰዎች ይዘውለት ሲመጡ እናያለን። አሁን አረ በእውነት እግዚአብሔር ይራራል። እናንተ በእውነት ጌታ ይችላል። ለሚያምን ደግሞ ይቻላል። ክብር ለኢየሱስ ክርስቶስ ይሁን። በእነዚህ በአሕዛብ ከተማዎች እያቆራረጠ አልፎ አንደኛ እያቆራረጠ የሄደበት ምክንያት ምንድነው? ገሊላ ውስጥ ያልሄደው እዛ በገሊላ ከተማ እነዛ 5000 ሰዎች ኢየሱስ ሲያበላቸው ሲያጠጣቸው ስላዩ ሊያነግሱት ተዘጋጅቷል። ንጉስ ሊያደርጉት ከመጣ ዙፋን ላይ ሊያስቀምጡት ተዘጋጅቷል። ኢየሱስ ክርስቶስ ደግሞ የመጣበት ዋነኛ ምክንያት ለመንገስም ለመደነቅም አለማስባልም አይደለም። የመጣበት ዋነኛ ምክንያት ለሰው ልጆች ኃጢአትና በደል ዋጋ ለመክፈል ነው። ግን እግረ መንገዱን ደግሞ ሰዎች እንዲፈቱ እንዲፈወሱ ከየትኛውም አጋንንት እስራት ነፃ እንዲፈቱ ደግሞ ምክንያቱም ሆኖ ነው የመጣው። ወደ ገሊላ ከተመለሰ በኋላ ግን ወደ ጌታ ኢየሱስ ክርስቶስ አንድ ሰው ይዞ ይመጣል። የሚገርማችሁ ይሄ ሰው አንደኛ ዲዳ ነው፣ ሁለተኛ ደግሞ ደንቆሮ ነው። እግዚአብሔር ቃል ይላል ኢየሱስም ይላችሁ በዚያም ሰዎች ደንቆሮና ዲዳ የሆነ አንድ ሰው ወደ እርሱ አመጡ፣ እጁንም እንዲጭንበት ለመኑት። ማን? ይሄ ሰው። የሚገርማችሁ እንደዚህ አይነት ሰዎች በማህበረሰቡ ዘንድ ደግሞ የተገለሉ ናቸው። ምን አይነት ዲዳና ደንቆሮ የሆኑ ሰዎች ታስታውሱ እንደሆነ የዮሐንስ ወንጌል ምዕራፍ 9 ላይ ያ አይነ ስውር ሰው ሰዎች ባዩት ቁጥር ምን ይላሉ? ከመወለዱ ጀምሮ አይነ ስውር ስለነበረ ወይ ቤተሰቡ ወይ እናቱ ወይ አባቱ ኃጢአት ስላደረጉ ነው እንደዚህ አይነ ስውር የሆነው ብለው ያንን አይነ ስውር ሰው እንደተረገመ ሰው ነበር የሚቆጥሩት። ኢየሱስ ጌታ ነው። ይሄንንም ሰው ሰዎች ሲያዩት ደንቆሮ ነው፣ ዲዳ ነው፣ ሰዎች ሲያዩት እንደተረገመ አድርገው ነበር የሚቆጥሩት። ሊነኩት እንኳን አይፈልጉም፣ ሊቀርቡት እንኳን አይፈልጉም። ይሄ ሰውዬ ሞራል የተጎዳ ሰው ነው። እንደ ሰው ሳይሆን እንደ እንስሳ የኖረ ሰው ነው። ተገሎ የኖረ ሰው ነው። ዋው! የሚገርማችሁ በጣም እዚች ጋር የሚደንቀኝ ቃል አለ። ኢየሱስም ሰውየውን ከሕዝቡ ለይቶ ወሰደው ይላል። በኋላ ጣቶቹን በጆሮ አስገባበት ይላል። የሚገርማችሁ ከማህበረሰቡ ከግርግሩ ኢየሱስ ልጁን ለይቶ ወሰደው። አንደኛ ትሪት ሊያደርገው ይመስላል። ኢየሱስ ሲወስደው ለብቻው ወስዶት እሱ በሚገባውና እሱ በሚረዳው መንገድ ፈውሱን ሊያደርግለት ከህዝብ መካከል ይዞ ሲሄድ እናየዋለን። ይሄ ሰው መስማት ብቻ አይደለም መናገርም አይችልም። በሁለት ነገር የተጎዳ ሰው ነው። መንፈስ ቅዱስ እንደዚህ ይላል መጽሐፉ፣ በጆሮቹም ጣቱን አስገባ። ምክንያቱም ይሄ ሰው መናገርም መስማትም ስለማይችል ማየት ብቻ ነው የሚችለው። ጌታ ኢየሱስ ጣቶቹን ጆሮቹ ላይ ሲያደርግለት እንደሚፈውሰው ወይም ደግሞ የሆነ ነገር ሊያደርግለት እንደሆነ ሴንስ ያደርጋል፣ ይረዳል። ይሄ ሰው
ጌታ ኢየሱስ ምንም የሚያደርገውን ነገር በጠቅላላ ሰዎች እንዲረዱት ይፈልጋል። ይሄ ሰው በጉጉት ነበር የሚጠብቀው ኢየሱስ ይዞት ከሄደ በኋላ ጣቶቹን ጆሮዎቹ ላይ ሲያደርግለት በጉጉት ነበር የሚጠብቀው። ምን ሊያደርገኝ ነው? በህይወቴ ምን ሊፈጠር ነው? ሃሌሉያ! ኢየሱስ ጌታ ነው። በእውነት ዛሬ የሆነ ሰው ተአምራት ይሆንለታል። ዋው! እንደዚህ ላልቀጥሉ። ከዚያም እንትፍ ብሎ የሰውየውን ምላስ ዳሰሰ ይላል። ጣቱን አደረገለት። ከዛ ደግሞ እንትፍ ብሎ በእጁ ምን አደረገለት? ምላሱን ዳሰሰለት። ከዛ ጌታ አንድ የተናገረው ቃል አለ። ወደ ሰማይ ተመልክቶ ቃተተ ይላል። ብዙዎቹ ፈውስ ላይ ጌታ ኢየሱስን ካያችሁት አንድም ቦታ ሲቃትት አንድም ቦታ ሲጨነቅ አታዩት። ለዚህ ሰው ግን ጌታ ኢየሱስ ሲቃትትለት እናየዋለን። ምን ማለት ነው? ቃተተለት ማለት ሊትራሊ የሰውየውን ህመም ጌታ ኢየሱስ ታሞታል። የሰውየው አለመስማት፣ የሰውየው ዲዳ መሆን ጌታ ኢየሱስ ተሰምቶታል። እጅግ በጣም ተሰምቶታል። ከዚህ የተነሳ እዛ ለተሰበሰበው ማህበረሰብ ደግሞ ወደ ሰማይ ቀና ብሎ ሲቃትት ፈውስ ከሰማይ እንደሆነ ሊያሳያቸው ስለወደደ፣ ሁለተኛ ያ ሰው ደግሞ መፈታት ስለነበረበት እግዚአብሔር ምስክሬ ነው። አንዳንድ ጉዳይ ላይ አንዳንድ መንገድ ላይ ስናልፍ አንዳንድ ህይወት ላይ ስናልፍ እግዚአብሔር ማይረዳንም ይመስለን፣ እግዚአብሔር የሌለበትም ይመስለን። እግዚአብሔር አለበት። እግዚአብሔር ምስክሬ ነው ምልሽ። ያንቺ ህመም ያመዋል፣ ያንቺ ጉዳት ያመዋል፣ ያንቺ ያንዳንዱ ፔንሽ ይሰማዋል። ዕብራውያን ምዕራፍ 4 ቁጥር 14 ላይ ሲናገር በሰማያት ያለፈ ታላቅ ሊቀ ካህን የሆነ የእግዚአብሔር ልጅ ኢየሱስ ስላለ እምነታችንን አጥብቀን እንያዝ ካለ በኋላ ከኃጢአት በስተቀር በነገር ሁሉ የተፈተነ ይልና በድካማችን ሁሉ የሚራራልን ህመማችን የሚገባው እያንዳንዱ የምናልፍበት መንገድ የሚገባው ታላቅ ሊቀ ካህን አለን። እጅግ በጣም ኢየሱስ የዚህ ሰውዬ ሁኔታ አሳዝኖታል። ወደ ሰማይ ቃተተና እንደዚህ ይላል፣ ኤፍታ አለው። ኤፍታ ማለት ተከፈት ማለት ነው። ልክ ያንን ቃል ሲናገር የተዘጋው ጆሮ ወዲያው ተከፈተ። ጆሮቹም ተከፈቱ ካለ በኋላ ምላሱ ደግሞ ተፈቶ አጥርቶ መናገር ጀመረ ይላል። ምን ማለት መሰላችሁ? ይሄ ሰውዬ በአንደበቱ ንግግር ካደረገ ረጅም ዘመናት ሆኖታል። ስለዚህ ንግግር የሚባል ነገር ሁልጊዜ ካልተናገራችሁት ይጠፋባችኋል። የሚገርማችሁ ይሄ ሰውዬ ግን ጌታ ኢየሱስ ሲፈውሰው አሁን እንደሚናገሩ ሰዎች አቀላጥፎ እንዲናገር አድርጎ ነው የፈወሰው። በሂደት እንዲፈወስ አይደለም ያደረገው። የሚገርም ሚራክል ነው ያደረገበት ሰውየው ላይ። እግዚአብሔር ምስክሬ፣ በዚህ ዓመት የሆነ ሰው አሜን ይበለኝ። በዚህ ዓመት ማንም እጅ ያልገባ ነገር እናንተ እጅ ይገባል። እግዚአብሔር ምስክሬ፣ ማንም ያልሄደበትን መንገድ እናንተ ትሄዱበታላችሁ። ማንም ያልገባበትን በር እናንተ ትገቡበታላችሁ። ኦ መንፈስ ቅዱስ ማንም ያልገባበት ደጅ ለእናንተ ይከፈትና ትገቡበታላችሁ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ምስክሬን፣ ከዚህ ምሽት ጀምሮ ኤፍታ ነው። ከዚህ ምሽት ጀምሮ ለስራሽ ኤፍታ ነው፣ ለኑሮሽ ኤፍታ ነው፣ ለአገልግሎትሽ ኤፍታ ነው፣ ለበረከትሽ ኤፍታ ነው፣ ለቤተሰቦችሽ ኤፍታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ተከፈታለሁ ኢየሱስ ዛሬ ምሽት መከፈት ያለበት ነገር በጠቅላላ ይከፈታል። የትዳር በር ነው ይከፈታል። ጤንነት ነው ይከፈታል። አገልግሎት ነው ይከፈታል። የትኛውን በር ከዚህ ቃል የተነሳ ዛሬ ይከፈታል። ክብር ለኢየሱስ ክርስቶስ ይሁን። አጥርቶ መናገር ጀመረ። ኢየሱስም ይህን ለማንም እንዳይናገሩ አዘዛቸው። ሆኖም እነርሱ እንዳይናገሩ ባዘዛቸው መሰረት ይልቅ አብልጠው ተናገሩ ይላል።
ባይዘው የጌታ ኢየሱስ ክርስቶስ ብዙ ከበጃ የሚወድ አገልጋይ አልነበረም ምድር ላይ ያለ። ይቅርታ ከበጃ ማለት ይሄ ብዙ ሴሪሞኒ፣ ብዙ ያዙኝ ልቀቁኝ አይፈልግም ጌታ ኢየሱስ። እሱ የመጣበት ዋና ምክንያት የእግዚአብሔርን መንግስት ማስፋት ነው። ዘንድሮ እኮ አንድ አጋንንት አወጣን ብለው እኮ ነው ከተማውን የሆነች መገለጥ ተናገርን ተብሎ ሰው የክብር ማማ ላይ መቀመጥ ይፈልጋል። ጌታ ኢየሱስ ክርስቶስ ግን ነው ለማንም እንዳትናገሩ አላቸው። እነሱ ግን አላስቻላቸውም። እየወጡ በየከተማው እየወጡ በየመንደሩ ሃሌሉያ። ይሄ መንፈስ ቅዱስ እናመሰግናለን። ህዝቡ ከመጠን በላይ በመደነቅ ያደረገውን ሁሉ ጥሩ ነው፣ ደንቆሮዎች እንዲሰሙ ዲዳዎች እንዲናገሩ እንኳን አድርጓል። ይሄን ብዬ ጨርሳለሁ። ክብር ለኢየሱስ ክርስቶስ ይሁን። ኢሳይያስ 53 ላይ እንደዚህ ይላል። ሃሌሉያ። ኢሳይያስ 53 ከቁጥር 3 ጀምሮ እንደዚህ ይላል። ጌታ ኢየሱስ በሰው የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበር ነው። በእርግጥ አለ ቁጥር 4 ላይ ይሄ በሰው የተናቀ፣ ይሄ ብዙዎች የገፉት ጌታ፣ ይሄ ብዙዎች ያልተቀበሉት ጌታ፣ ይሄ ብዙዎች እምቢ ያሉት ጌታ እስቲል ናው ድረስ አሁንም የሚዘባበቱበትና የሚቀልዱበት ጌታ ኢሳይያስ እንደዚህ አለ ቁጥር 4 ላይ በእርግጥ እርሱ ደዌያችንን ወሰደ። ጌታ ኢየሱስ ለዚህ ሰውዬ ነው የመጣለት፣ ለዛይ ሴትዮ ነው የመጣላት። ያቺ ልጇ በርኩስ መንፈስ ለምትሰቃይባት ሴት፣ ለዚህ ደንቆሮና ዲዳ ለሆነው ሰውዬ ነው የመጣው ኢየሱስ። ኢሳይያስ በፕሮፌሲው ላይ በትንቢቱ ላይ ኢሳይያስ 53 ላይ ምን አለ? በእርግጥ እርሱ ደዌያችንን ወሰደ። አረ የሆነ ሰው ተወስዶልኛል ይበለኝ ዛሬ ምሽት በጌታ በኢየሱስ ክርስቶስ። ከዛ ቀጥሎ ደግሞ እንደዚህ ይላል፣ ህመማችንን ተሸከመ። ምንድነው የሚያምሽ? ምንድነው ልብሽ ውስጥ ህመም የሆነብሽ? ምንድነው ጤንነትሽ ላይ ህመም የሆነብሽ? መጽሐፍ ቅዱስ እንደዚህ ይልሻል፣ ይልሽ እሱ ህመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየ ቆጠርን ይልና ቁጥር 5 ላይ እንደዚህ ይላል፣ ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ፣ በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን ካለ በኋላ በእርሱ ቁስል እኛ ተፈወስናል። በእርሱ ቁስል ጀርባው ላይ ባረፈው እያንዳንዱ ጅራፍ፣ ጎኑን በተወጋው ጦር ባደረገው የሾህ አክሊል። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲሞት ደሙ እንዳለ ተንጠፍጥፎ አልቆ ነው የሞተው። ውስጡ አንድ የቀረ ደም የለም። ደሙ መፍሰስ ባለበት አቅጣጫ ፈሶ ነው ያለቀው። ተተፍቶበታል ቱ እየተባለ አይኑን በጨርቅ አስረውት በጥፊ መቱት ነበር። ማነው የመታክ እያሉት ይቀልዱበት ነበር። የእሾህ አክሊልን ሰርተው አምጥተው ንጉሥ ሆይ ብለው የእሾህን አክሊል እላዩ ላይ አድርገውበት ነበር። ይሄ ሁሉ ፔን፣ ይሄ ሁሉ ስቃይ፣ ይሄ ሁሉ ህመም ለምን ያለፈ ይመስልሻል? እንደዚህ ደንቆሮ፣ እንደዚህ ዲዳ፣ ማንም የለኝም፣ ወገን የለኝም፣ ዘመድ የለኝም፣ ማን ነው የሚደርስልኝ እያሉ ለሚጨነቁ፣ እየተቀበዘበዙ ላሉ፣ ግራ እየተጋቡ ላሉ፣ ወዴት ሊሂድ እያሉ ላሉ ለነሱ ተወጋ። በእርሱ ቁስል እኛ ተፈወስን። እንደዚህ ላልቀጥሉ እኛ ሁላችን እንደ በቆች ተቅበዘበዝን፣
ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም ይላል የሁላችንን በደል በእርሱ ላይ አኖረ። ወይም ደግሞ የሁላችንንም በደል አመጣና ኢየሱስ ላይ ጫነበት። ከዛስ ተጨነቀ ይላል፣ ተሰቃየ። ነገር ግን አፉንም አልከፈተ። ሁሉን ማድረግ እየቻለ ሁሉን ማዘዝ እየቻለ ሁሉን ኢየሱስ ሐሳብ ቢቀይር እኮ ብለው መላእክቶች ሬዲ ናቸው፣ ዝግጁ ናቸው። ይሄንን የመዳን መንገድ አቋርጫለሁ ብሎ መላእክቶችን ቢያዙ መላእክቶች ምንም ነገር ለማድረግ ዝግጁ በሆኑበት ሰዓት እንደዚህ ይላል፣ ተጨነቀ፣ ተሰቃየ፣ ነገር ግን አፉን አልከፈተም። እንደ ጠቦት ለእርድ ተነዳ፣ ወይም ደግሞ እንደሚታረድ በግ አፉን አልከፈተም ይላል። ዝም በሸላቶች ፊት ዝም እንደሚል በግ አፉን አልከፈተም። ስለማ? ስለ እኔ። ስለማ? ስለ አንቺ። ኢየሱስ ስለዚህ ነው የመጣው። ስርዓት ውስጥ ያሉትን እየበጠሰና ነፃ ሊያወጣ፣ ቀንበር ያለባቸውን ቀንበራቸውን እየሰበረ ሊያላቅቅ፣ የተጨነቁትን ከጭንቀታቸው አላቆ ወደ ደስታ መንደር፣ ወደ ሐሴት መንደር ሊያስገባቸው። በጨለማ ያለ ሕዝብ ታላቅ ብርሃን ወጣለት ተብሎ እንደተጻፈ በብዙ ጨለማ ውስጥ ያሉትን፣ በብዙ ስቃይ ውስጥ ያሉትን ሊያወጣቸው መጣ። በዮሐንስ ወንጌል ምዕራፍ 5 ላይ በጣም ልቤን የሚነካኝ አንድ ሰው አለ። ለ38 ዓመታት አልጋ ላይ ተኝቶ የነበረ። እውነት ስለዛ ሰው ሳስብ እጅግ በጣም ልቤ የሚነካው። ብዙ አይነ ስውራን፣ ብዙ አካለ ስንኩላን፣ ብዙ ወገን ያላቸው ሊረዳቸው የሚችላቸው ሰዎች ያሏቸው በዙሪያው ተኮልኩለው ተቀምጠው፣ አንድ ግን ማንም ሊረዳው የማይችል ከሞተም ይሙት ከኖረም ይኑር ብሎ ቤተሰቦቹ እዛ ሰሊሆም ጋር ጥለውት የሄዱት አንድ ሰውን ጌታ ኢየሱስ ተመለከተ። መጽሐፉ እንደዚህ ይላል፣ ለብዙ ጊዜ እንደዚህ መሆኑን አይቶ ይላል። ሃሌሉያ። መጣና አንድ ጥያቄ ጠየቀው። ልትድን ትወዳለህ አለው። የሚገርማችሁ ሰውየው ለኢየሱስ የመለሰለት ምላሽ እጅግ በጣም ልቤን ይነካኛል። ሰው የለኝም አለው። አይከብድም? ሰው የለኝም፣ መዳንማ እፈልጋለሁ፣ መነሳትማ እፈልጋለሁ፣ እንደ ሰው መሆን እፈልጋለሁ፣ ከሰው ጋር መቀላቀል እፈልጋለሁ፣ እንደ ሰው መሳቅ እፈልጋለሁ፣ መደሰት እፈልጋለሁ፣ ግን ሰው የለኝም። ሰው ቢኖረኝማ ማንም አይቀድመኝም ነበር፣ ገብቼ ጠመቅ ነበር፣ እኔም እድሉ ይደርሰኝ ነበር። 38 ዓመታትን ግን አስቆጥሬያለሁ። ያቺ ቀን ሰው የለኝም ላለው ሰው ሆኖ ሊቆምለት፣ ማንም የለኝም ላለው ወገን ሊሆንለት፣ ቤተሰብ ዘመድ የረሳው እሱ ዘመድና ወገን ሊሆንለት መጣለት። ሰሊሆ በል አልጋህን ተሸክመ ተነስተህ ሂዳል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ምስክሬን ነው የምላችሁ። አላውቅ 2018 ከባድ የመነሳት ዓመታችን ነው። እግዚአብሔር ምስክሬ ነው። ወደርሽም ጠላሽም ወደ አስገራሚ መለኮታዊ የእግዚአብሔር በረከት ውስጥ እንገባለን። መለኮታዊ ወደሆነው የእግዚአብሔር ጉብኝት ውስጥ እንገባለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አምላካችን የእግዚአብሔር ስም የተባረከ ይሁን። ኦ ጌታ፣ በእውነት እግዚአብሔር አስገራሚ ነገርን ያደርጋል። እግዚአብሔር አስደናቂ ነገርን ያደርጋል። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። አልጋህን ተሸክመህ ሂድ አለው።
ዛሬ በዚህ ክፍል የምናየው ምን ያክል ኢንቲሜንሲያችን ከጌታ ጋር ምን ያክል ጠንካራ መሆን እንዳለበት፣ በምንም ነገር ውስጥ ሳንናወጥ፣ በምንም ነገር ውስጥ ሳንብረከረክ ከጌታ ጋር መቀጠል አለብን። ሰይጣን ነገራችሁ እንደሚሰራ ስላወቀ ነው እየታገላችሁ ያለው። ተናገረሽ አለሽ የታል? ጠብ ያለ ነገር የለም። 1 ዓመት 2 ዓመት የታል ይልሻል። እየመጣ ከማስረጃ ጋር ይሰብክሻል። እቺን ሴትዮ እምነቷን ሊያስጥላት የማንነት ጥያቄ ብዙ ነገር እንደነበረባት እሱን አልፋ እንደሄደች አንቺም አልፈሽ መሄድ አለብሽ። ክብር ለኢየሱስ ክርስቶስ ይሁን። በእውነት እግዚአብሔር መልካም ነው። ጨርሻለሁኝ። ክብር ለኢየሱስ ይሁን። በእምነት እንጠነክራለን። አሜን። እንበረታለን። አሜን። እንጨምራለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ኦ መንፈስ ቅዱስ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። ጥቂት እንጸልያለን። ጌታ ሆይ